ምን ታስብ ነበር? አሁን ተስፋ ምን ነበር ማለት መሽቶ ሲነጋ ጊዜ ሲቀጥል ምን አርጌ ተመልሼ ወደ ህይወት እመለሳለሁ፣ ቤተሰቦቼንስ ምን ያገኛቸዋለሁ ነበር የምታስበው? ኖ ሆፕ፣ ተስፋ የሚባል ነገር እኮ የለም። ምግብ በፍለጋ የሚገኝበት ሰዓት ነው አለ። የሚያሸማቅቀኝ ነገር አለ። ትናንትና ሳስበው ያመኛል። ኢቭን በጣም ነው ማጨሰው አሺሽ። ለምንድን ነው በጣም ማጨሰው? ራሴን ድንዝዝ አድርገውና በሐሳቤ ድሮ የነበርኩትን የቻይናን ህይወት ኖረዋለሁ። ሀይቅ አለ ቢሾፍቱ እንደምታውቀው፣ ሀይቁ ዳር ቁጭ እስከ ማታ 2 ሰዓት ድረስ ሀይቅ ዳር ቁጭ ዱሮ ሞተር ነበረኝ እንደነገርኩ እንግዲህና ያንን ሞመንት አመጣውና በሐሳቤ እሄዳለሁ ብሩ እያልኩኝ ሞተር እንዳለሁ በእኔ ሐሳብ እና በቃ አሺሹን ካጨስኩ በኋላ ኢትዮጵያ ውስጥ አይደለም ቻይና ነው ያለሁት። ስለዚህ ዴይሊ ያንን ህይወት በጣም ምናፍቀዋለሁ፣ በጣም ፈልገዋለሁ። ስለዚህ ዴይሊ እንዴትም ብዬ ጠዋት ከእንቅልፌ እንደተነሳው ምግብ ይኑር አይኑር ግድ አይሰጠኝም። እንዴትም ብዬ አሺሽ መጠቀም እንፈልገው። ከዛ ቀኑን ሙሉ ቻይና ነው ሙለው፣ ማታ ድንዝዝ ብዬ ጎዳና ላይ እራለሁ፣ በነጋታው ድጋሚ ቻይና ነው ሙለው። የሚገርም ነው በበደ የሚገርም ታሪክ ነው እያለ ህይወት ቀጠለ። ገንዘብ ከየት ታመጣለህ ታዲያ? አሁን ተገዝቶ ነው የሚገኘው እንግዲህ ከሆነ ቦታ ይሄ ነገር ለመጠቀም። ጠዋት ስመጣ ሁሉም ነው በደስታ የሚቀበለኝ። አብሬያቸው አጨሳለሁ፣ አብሬያቸው እቅማለሁ። ታሪክ አለህ አንተ። ከቻይና ነበርክ እንዴ? ተጫውታችኋል? ዳኒ ቻይና ነው የሚባለው በቃ። ስለዚህ እንደዛ እያለ ህይወት ቀጠለ። እሺ። ከዕለታት በአንድ ቀን ግን እጅግ በጣም ራበኝ ከመናገር በላይ። ምግብ ጠፋ። እዛም አካባቢ ፖሊስ መቶ በትኖን ነበረ። ጓደኞቼም የሉም፣ የሚበላ የለም፣ የሚጠጣ የለም። ድንዝዝ ብያለሁ። 2 ቀናቶች አለፉ ያለምንም ምግብ ያለምንም ውሃ ነው የምልህ። ምግብም የለም ውሃም የለም። ገላይን ታጥቤው አላውቅም። ሰውነቴ በጣም ቆሽሿል። ጫማዬን ካልሲ ልክ ሳውልቀው እግሬ ቁስል ብሏል፣ የውስጥ እግሬ። ጫማዬንም ቀይሬው አላውቅም። በጣም ነው ሰውነቴ የሚሸተው። ጥቁር ብያለሁ። ኢቭን ከድሮ ድሬዳዋ አብሬው እስከ 12ኛ ክፍል የተማርኩት ተማሪ አንድ ቀን አይቶኝ ራሱ እንደዚሁ አልፎኛል። የት ነው ማቀው ብሎ። አንተ ግን አውቀዋል? እኔ አውቀዋለሁ። እሱ ደስቶኛል። የት ነው ማቀው ምናምን ብሎ አልፎኛል። የት ነው ልጅ ማቀው? አይተኝም፣ ልታቀኝም አትችልም። ግን ምን ኢንፎርሜሽን ለቤት ይደርሳቸው ነበር። ልጃችሁ ኢትዮጵያ መጥቷል፣ ጎዳና ላይ ወድቋል፣ ሱሰኛ ሆኗል እየተባለ ኢንፎርሜሽን ይደርሳቸዋል። ወሬ ያየሰው አለ ማለት። አዎ፣ ለእናቴ ይደርሳታል። እናቴ ደግሞ ለአባቴ ስትነግረው አባቴ ቻይና ነው ያለው፣ እኔ እሱን አውቀዋለሁ ምናምን፣ ይቃወማታል፣ ቤት ይጣላሉ። ፋይናሊ እንደውም ሊለያዩም ደረሱ። በቃ ከዚህ በኋላ ስለዚህ ልጅ ክፉ ነገር እንዳትነግሪኝ፣ የሚነግሩሽን ወሬ እዛው ይዘሽ ቁጭ በይ፣ ለኔ መተሽ ኢንፎርም እንዳታረጊ ምናምን ብሎ ሊለያዩም ጫፍ ላይ ደርሰው ነበረ። እሱ በጣም ነው የሚያምነኝ፣ በጣም ነው ትረስት የሚያደርገኝ፣ ኢንስፓየር አደርገዋለሁ። አልበርት አንስታይልን አታውቀውም ብለዋለሁ። እሺ አልበርት አንስታይል ከትምህርት ተባሮ ነው እንደዚህ ትልቅ ቦታ የደረሰው፣ እንትናን አታውቀውም? እሺ እንደዚህ ሆኖ ነው እንደዚህ ትልቅ ቦታ የደረሰው ብዬ ልቡን በጣም ከፍ አድርግ ስለነበር እንደው ቢባረርም ትልቅ ቦታ ይደርሳል የሚል እምነት ነበረው። ለሶስተኛ ጊዜ ተባረረኝ በመጣ ማለት ነው። ፋይናሊ ልሞት ጫፍ ላይ ደረስኩኝ ደብረ ዘይት በረሃብ። ጭው አለብኝ። ከዛ እኔ ድሮ ይመስለኝ የነበረው ለድሬዳዋ አዲስ አበባ እንደምትቀርብ ነው ማቀው፣ አዲስ አበባን አልፈ ደብረ ዘይት እንደሆነ ነው ማቀው። ስለዚህ በሞትም ከዚህ በኋላ እዛው አዲስ አበባ ሄጄ ልሙት አልኩኝ። ሪሳዬንም ለመላክ ለቤተሰብም ይቀርባል፣ አትሊስት የሚያቀኝም ሰው አይጠፋም አዲስ አበባ ብዬ ወሰንኩኝና መናኸሪያ ከነበሩ ልጆች 35 ብር ተቀብዬ ወደ ሚኒባሱ ልገባ ጉዞ ሳረግ ሚኒባሱ ጫፍ ላይ 2 የሲጋራ የተረገጡ እንትኖች አሉ። የሲጋራ ቁሪ የምንላቸው የተረገጠ ነውና እነሱን አዩዋቸውና 2ቱን ቀስ ብዬ አነሳውና ኪሴ ውስጥ ከተቼ ከመንገድ ላይ እየለቃቀምኩ ነው ማጨሰው። በቃ እዛኛው ጫፍ ላይ ደርሻለሁ ነው የምልህ። አይምሮዬም ልክ አይደለም። ምክንያቱም ቀን ቻይና ነኝ፣ ኢትዮጵያ ውስጥ አይደለሁም። አልግባባህም ብታወራኝ እኔ ቻይና እንደሆንኩ ነው ማምነው። ወደ ሚኒባሱ ውስጥ ገባሁ። ሚኒባሱ ውስጥ ስቀመጥ እንግዲህ የተቀመጥኩት በጥግ በኩል ነው፣ ጫፍ ላይ አፌም እንዳይሸት ሰውነቴም ስለሚሸት ጥግ ላይ መስኮቱ ዳር ነው የተቀመጥኩት። መስኮቱን ከፈት አድርጌ እኔ የተቀመጥኩኝ፣ ከኔ አጠገብ ደግሞ አንድ ሽማግሌ ሰውዬና አንድ አሮጊት ሴትዮ ከገጠር ነው የመጡት፣ ያስታውቃሉ። አማርኛም ብዙ አይችሉም። እነሱ ተቀምጠዋል፣ ዱላ ነገር ይዘዋል። ከኋላ ያው መጨረሻው ወንበር ላይ ሚኒባስ ውስጥ 4 ሰው የሚያስቀምጣል። 4ኛው ላይ ደግሞ በዚህኛው ጥግ በዚህኛው መስታወት ጋር ደግሞ አንድ ሴት ልጅ ተቀምጣለች። አነስ የምትል ደሚያም ወጣት ነገር የሆነች። መኪናው ጉዞ ጀመረ ማለት ነው ወደ አዲስ አበባ። አስብ የነበረው በዛን ሰዓት ምንድን ነበረ? አዲስ አበባ መገናኛ ጋር ወርጄ ድልድዩ ስር ወድቄ ከዛ ሪሳዬ ለቤተሰብ ተልኮ አባቴ ፌንት ሲነቀል እናቴ ወገቧን 10 ስትል የሰፈር ሰው ተሰብስቦ ሲቀብረኝ አስብ የነበረው ሁሉ እሱ ነበር። እና ወደ ውጭ ማንባት አቅቶኝ ወደ ውስጥ ነበር ማለቅሰው። ቶታሊ ጊቭ አፕ አድርግቻለሁ። ይሄ ድሮ የሚወስነው የሚጀግነው ማንነቴ ሞቷል። እቀየራለሁ ማታ ማታ የሚወስነው ማንነቴ ሞቷል። ከራቡም የተነሳ ኢትዮጵያ ውስጥ እንዳለው አንደርስታንድ አድርግቻለሁ። ሌላ ጊዜ ቻይና ውስጥ ነበርኩ፣ አሁን ኢትዮጵያ ውስጥ ነው ያለሁት። ወድቄ ያለው ጊቭ አፕ አድርግቻለሁ ቶታሊ።
ልክ አዲስ አበባ ሃይዌውን እንደጨረስን ወደ አዲስ አበባ ልክ ስንገባ ሃይዌውን እንደጨረስን ለፍተሻ ወርዱ ተባልን። ለፍተሻ ስንወርድ ያቺን 2 የተረገጠ ሲጋራ ራቅ ብዬ አጭሼ ስመለስ ሌላው ተሳፋሪ እንዳለ ገብቷል። እኔም የመጨረሻ የመጣሁትና ቦታዬ ላይ ጥግ ልቀመጥ ብዬ ስጠይቃቸው እነዚህ 2 አሮጊትና ሽማግሌ ሰዎች አይሆንም ብለው ዋሉ። እኛን እዚህ ጋር የምንቀመጠው ይዘነዋል አሉኝ። ቦታዬ ቅድም እዛ ጋር ነበር፣ እዛ ጋር ነው የምቀመጠው። ዱላ ነሱ ሞቼ ነው ቆሜ አትቀመጥም ብለው እኔ አፌ ስለሚሸት ሰውነቴ ስለሚሸት ነው እዛ ጋር መቀመጥ የፈለኩት። በፍጹም ሞተን እንገኛለን ከዚህ ጋር አንነሳም አሉ። በቃ ረዳቱን ተዋቸው አልኩትና እዚህ ጋር ሽማግሌው ያሉ በመስኮቱ ዳር አሮጊቷ ሴትዮ ያሉ እዚህ ጋር ነው የተቀመጥኩኝ። በዚህኛው መስኮቱ ዳር ልጅቷ አጠገብ ተቀመጥኩኝ ማለት ነው። ቅድም የነበረችው ልጅ አሁን ጉዞ ጀመረ። ልክ መኪናው ጉዞ ሲጀምር ሀገራችሁ ታምራለች አልኳት። የመጀመሪያ ቃል ይሄ ነበረ። የቷ ነገር? ደብረ ዘይትን። የደብረ ዘይት ልጅ አይደለህም አለችኝ። አዎ የደብረ ዘይት ልጅ አይደለሁም። ከየት ነው የመጣው? የመጣውበትን ፕሮሰስ ነገርኳት። ቦርሳ ውስጥ የነበሩ የቻይና ዶክመንቶች፣ ፓስፖርት፣ የቻይና መታወቂያን አውጥቼ ያሳየዋት። ይዛቸው ነበር? አዎ የቻይና መታወቂያ ግቢ ውስጥ የምንመላለስበት ዶክመንቶች ነበሩ፣ አሳየዋት እና ታሪኬን እየነገርኳት ስንሄድ አለቀሰች። የምማረው ቻይና ነበር። ከቻይና ተባሬ ነው የመጣሁት። በሱስ እንደሆነ አልነገርኳትም። ቻይና ነበር የማረው፣ ከቻይና ተባሬ ነው የመጣሁት። ጎዳና ላይ ደብረ ዘይት ስኖር ነበር ብዬ አስረዳኋት። አለቀሰች፣ አነባች። መገናኛ ጋር ስንወርድ ቸኮሌት ትገዛችልኝ። ምግብ እንዳልበላው ስለነገርኳት እንደ ትናንት ቫለንታይን ዴይ ነበር እንደሆነ የተገናኘንበት ጊዜ እጇ ላይ ገንዘብ ስለነበረ ቸኮሌት በ15 ብር ገዛችልኝ። ቸኮሌቱን በላው። ላምበረት መናኸሪያ ጠብቀኛለችኝ። እኔ ወደ ደብረ ዘይት ወስዳለሁ፣ እኔ ቤት ተከራይቼ አግዛለሁ አለችኝ። መቼ? ትንሽ ልጅ ናት። የዛኑ ቀን እንዴ? የዛኑ ቀን ተመልሼ እመጣለሁ አለች? አዎ የእግዚአብሔር ስራ። ኧረ በስመ አብ። ላምበረት መናኸሪያ ጠብቀኛለችኝ። እሺ አልኳት። ላምበረት መናኸሪያ ሄድኩኝ በእግር። እንዴ የሚገርም ታሪክ ነው። አመንከተለ? አዎ እንዴ ብቻ ምን ኦፕሽን አለኝ? እንደዚህ የሚለኝ ሰው አይደለም፣ የሚያስጠጋኝ ሰው እኮ የለም። እንኳን አልቅሶ ታሪኬን የሚያዳምጥ አይደለምና አጠገቡ አስጠግቶኝ ቁጭ የሚል ሰው የለም እያልኩ ነው። ስለዚህ እሷ እንደሆነ እኔም ማመኗ እኔ ይገርመኛል። ቆይ መገናኛ ጋር ያወራችሁት ነው? ሚኒባስ ውስጥ እያወራን መጣን። መገናኛ ጋር ስንወርድ እኔ ደብረ ዘይት ወስዳለሁ፣ ቤት እከራይልሃለሁ፣ እኔ አግዛለሁ፣ አይዞህ አለችኝ። ቸኮሌት ገዛችልኝ፣ ሰጠችኝና ላምበረት መናኸሪያ ጠብቀኛለች። እና እሷ ሄደች? አዎ እሷ ቦሌ ትሰራለች፣ ዲኮር። ደርሼ መጣሁ አለችኝ፣ ሄደች። እኔ ደግሞ ላምበረት መናኸሪያ ገባሁ። ላምበረት መናኸሪያ ጠብቃት ጀመረ። በጠብቃት አትመጣም፣ ስልኳም አይነሳም። መሸ። እኔ ላምበረት መናኸሪያ ውስጥ ቁጭ ብዬ እርሳስ ከቦርሳ ውስጥ አውጥቼ ወረቀት ከመሬት ላይ አንስቼ ብዙ ነገሮችን ፕላን አድርግቻለሁ። ከዚህ በኋላ ብዬ እንደዚህ ሰርቼ እንደዚህ ተለውጬ ብዬ አሁን ትንሽ የፍንጣቂ ተስፋ ይቻለሁ። እስከ ማታ ብደውል ስልክ አታነሳም። መሸ። ማታ ላይ ከመናኸሪያው ውጡ ተባለን። ጥበቃው መጣና ትምጥዬ ስልክ ነበረችኝ። እሷን ስልክ ይዤ ሄድኩኝና አንድ ዱር አድርበት የነበረ እንትን ነበረ። እዛ ሰጧቸውና እዛ አደርኩኝ። የዛ ቀን ውጭ አላደርኩም። የዛ ቀን ሆቴል አደርኩኝ። 120 ብር ምናምን አካባቢ ነው። ስልኬን አስይዤ አደርኩኝ። በነጋታው ስልኬን ትቼላቸው ወጣሁ። መልሰው ብር የለኝም። መገናኛ ትናንትና የተለያየንበት ቦታ ላይ መጣሁ። ቸኮሌት የገዛችልኝ ባለ ሱቅ አለ። ከሱ ላይ ስልክ ወስጄ ድጋሚ ደወልኩላት፣ አታነሳም። ስልኳን ጽፈህ ይዘሃል? አዎ አስታውሰዋለሁ እስካሁንም። እና ብደውል አታነሳም። እና ለምን ተስፋ ሰጠችኝ አልኩኝ። እና ባይገርም እንደሆነም እዛ አካባቢ ጣሳ አለ እንደዚህ የሚቀመጡበት ልጆች፣ ሰዎች ተቀምጠው ቦምቦሊኖ ይበላሉ፣ ሻይ ይጠጣሉ። በጣም ደከመኝና ጣሳው ላይ ቁጭ አልኩኝና አንድ እናት መጣችና ምን ይምጣ አለች። አይ ምንም አልፈልግም ደክሞኝ ነው አልኳት። በል እንግዲህ ተነስ ከዚህ ጋር ደክሞኝ ነው ትላለህ እንዲህ ብላ አስነሳች። ፖሉን ተደግፌ እስከ 6 ሰዓት ቆምኩኝ። ምን ያርክ ነው? ዝም ብዬ ቆሜ የጠበካት? አዎ ድንገት ከመጣች ከቀኑ 6 ሰዓት ላይ ባለሱቁ 0966 ይላልና 66 ቤት እየተደወለ ነው አንተን እንደ ደወልከው ብሎ ወጣ ሲል ድንግጥ አልኩኝ። አዎ እኔም ብዬ ተቀበልኩት። ሳናግራት የት ነህ አለችኝ። ለካሷ ማታ እዛ ተሰራበት ለነበረ ቦታ ለጓደኞቿ አስተማክራቸው ሌቦች ናቸው እንደዚህ ያሉ ይሰርፉሻል ምናምን ብለዋት አይ በቃ ምናምን ብላ ወሰነ ነበር። ግን ሌሊቱን ሙሉ አላስተኛ አለኝ አለችኝ። አሁን በቅርብ ነው እንግዲህ የምትነግረኝ። ሌሊቱን ሙሉ እንቅልፍ አጣው በቃ። እና ደወለችልኝ። የት ነህ አለችኝ። ትናንት ላይ ያየርበት ቦታ አልኳት። መገናኛ መጣች። እየሮጠች መጣችና ጥምጥም አለችብኝ። አቀፈችኝ። ጥምጥም አለችብኝ። የሚገርም። ከዛ ያዘችኝና ወደ ላምበረት መናኸሪያ መጣን። ተሳፈረን። ወደ ደብረ ዘይት ይዛኝ መጣች። ስልክን ተውካት? እዛው ተውኳት። ስልክ የምን ስልክ? ወደ ደብረ ዘይት መጣን። ደብረ ዘይት መናኸሪያ ወረድን። መናኸሪያ አካባቢ ምግብ ምናምን እንደዚህ ይሸጣል በየአይነት ምናምን ቁጭ አልን። ምን ይምጣ በየአይነት፣ 2 በየአይነት ታዘዘ። 2ቱም በየአይነት ጥርግ አድርጌ በላን። 4ኛ ቀኔ ምናምን ነው እንግዲህ እዛ ቀን አንድ ቸኮሌት ነው የበላሁት በነዛ ቀናቶች ውስጥ እንደነገርኩ።
ጥርግ አርግቼ የበላው እንዲጨመር ፈልጌያለሁ። ግን ያው ሼም ያዘኝና ይጨመር ስለኝ አይ በቃ አልኳት። ትሪውን መላስ ነው ይቀረኝ። ፋይናሊ ሁለት ምርጫ ሰጠችኝ። ቤት ልከራይልህና ትንሽ የፍራይ ሰጥቼ ምግብ እኔ እያመጣሁልህ ከዛ ስራ ለመስራት ምናምን ትሞክራለህ፣ ራስን ትቀይራለህ፣ ወይንስ እኔ ቤት ገብተህ ትኖራለህ አለችኝ። ብቻዋን ነበር የምትኖረው? ብቻዋን ነው የምትኖረው። የዲኮር ባለሙያ ናት። ከዛ ውጭ ደግሞ መስተንግዶ ትሰራለች። ከዛ ደግሞ ትማራለች ኮሌጅ ነርሲንግ ትማራለች። ግማሽ ቀን ደግሞ ኮሌጅ ትሰራለች። ቅዳሜና እሑድ ደግሞ ለሰርግ ዲኮር ትሰራለች። ዲኮር ጥሩ ባለሙያ ናት በዛ ላይና ሁለት ምርጫ ሰጠችኝ። ሳስበው ይቺ ልጅ ቤት ተከራይታ ብታኖረኝ አንድ ቀን ቤት ኪራይ የምትከፍልልኝ ካጣው ድጋሚ ጎዳና ላይ ልወድቅ ነው። ስለዚህ እሷ አንዱ ጎዳና ላይ አትወድቅም፣ ከአንቺ ጋር እኖራለሁ አልኳት። ወይኔ ያቺን ጎዳናን ማምለጥ ነው የፈለግከው አንተ? አዎ ደነገጠች። ከአንቺ ጋር እኖራለሁ ክዋለች። አዎ ከአንቺ ጋር እኖራለሁ አልኳት። ቤቷ ይዛኝ ገባች። ተከራይታ ነው የምትኖረው። ረጅም ዓመት ነው የኖረችው እዛ ግቢ። ደብቃ ነው ማታ ላይ ያስገባችኝ። ቤቷ ገባው። ቤቷ ቁጭ አልኩኝ። ልብስና አውልቃለችኝ። ልብሴን አውላለኩኝ። የእሷን ሽቲ ሰጠችኝ። የእሷን ቀሚስ ለበስኩኝ። አንድ ክፍል ቤት ነው። ትንሽ ፍራሽ አለች በጥግ በኩል ምላስ የምታክል ፍራሽ። እሷ እዚህ ጋር ነው የምተኛው። እኔ እዛ ጋር ፍራሽ ሰጠችኝ። የላትም መሬት ላይ ነው የምተኛው እሷ። ለእኔ ሌላ ፍራሽ ሰጠችኝ። ምላስ የምታክል ፍራሽ አለች። አንሶላ ሰጠችኝ። ሺቲዋን አለበሰችኝ እና ልብሴን ተቀበለችኝና ልብሴን ታጥብልኝ ጀመር። እና ልብሴን ስታጥበው ጭቃ ነው ከውስጥ የሚወጣው። ማታ ነው። እኔ ደግሞ ኧረ ላግዝሽ ብዬ ስወጣ ትቆጣለች። ያው ጎረቤት ምናምን እንዳያየኝ በጣም ፈርታለች። ያለ ልብሴን አጠበችልኝ። እዛ ቀን ገላይን ታጠብኩኝ። ጠዋት አዲስ ልብስ ለበስኩኝ። እሷ ቤት እዛች ፍራሽ ላይ አደርኩኝ ማለት ነው። አንድ ቀን እንደዚህ አደርኩኝ። ሁለተኛ ቀን፣ ሶስተኛ ቀን እያለ አብረን መኖር ጀመርን። እሷ ትሰራለች፣ እኔ ቤት ውስጥ ነው የምውለው። አልፎ አልፎ ጧት መጣሁ ብያት እወጣለሁ። እንደማጨስ አታውቅም። ሱሱን እንጠቃቀምና ማታ ተመልሼ እገባለሁ። ድሮ ጎዳና ላይ የነበሩ ጓደኞች የሉ፣ ከእነሱ ጋር ያለኝ ህብረት ቀጠለ። ጠዋት እኔም ከቤት ነው የምወጣው። ፊቴን ታጥቤ ድሮ ፊቴን ሳልታጠብ ነው የሚያገኙኝ። እነሱም ጠዋት ከቤታቸው ታሉ፣ አብረን እናጨሳለን። ማታ ቻው ሲሉኝ እኔም ቻው ብዬ በኩራት ነው ወደ ቤት የምገባው። ስትገናኙ ቆይ ምንም ግንኙነት የላችሁም? ሌላ የፍቅር ግንኙነት የለም? አይ ከዛማ ተጀመረ እኮ። አንድ ቤት መኖር ስንጀምር ወር ምናምን ተቆጠረ፣ ጓደኝነት ውስጥ ገብተናል። እንዴት ጀመረ? እሷ እንዳየችኝ የወደደችኝ ገና ሚኒባስ ውስጥ። ፋይናሊ ያን የምትነግረኝ እኔ ምንም ብዙም እንትን ትኩረት አልሰጠሁትም ነበር፣ ያው ከነበርኩበት ሁኔታ አንጻር ማለት ነው። እሷ ግን እንዳየችኝ ፊል እንዳደረገች ነግራኛለች። ከዛ በኋላ እና ጓደኝነት ጀምረናል። እንደዛ በቆሸ ልብስ ጣቁራኝ ብለ እሷ ነገር አይታለች። ለዛ ነው እጅግ በጣም ማደንቃት። እና እያለ ግንኙነታችን ቀጠለ ማለት ነው። በቃ ባልና ሚስት ሆነናል። ያው እሷ ጠዋት እየወጣች እየሰራች እየተማረች ትመጣለች። እኔ ደግሞ ሱሱን አጣጥፈዋለሁ በጎን። ምንም አልሰራም። በቃ እሷ ከምታመጣው ገንዘብ ላይ ወስዳለሁ። ጠዋት ወጣለሁ፣ ማሽሹን አጨሳለሁ፣ ቅሜ ማታ ወደ ቤት ነው። ግን አዲስ አበባ መናኸሪያ እያለ ጽፌ ነበር። ምን ብሎ ነበር? ከዚህ በኋላ ብዬ ብዙ ፕላኖች አርግቻለሁ። ወይ ሱስ ትንሽ ሀብታም ነፍስ መለስ ሲል ደግሞ ባሰ እንጂ አሁን ባሰ። ስፖርት ሊሰራ ነው ብያት ነው የምወጣው። ሮጣለሁ፣ እየሄድኩኝ እዛ ቦታ ሄዳለሁ። ቀኑ ሙሉ አብሬያቸው እላለሁ፣ ማታ እመልሳለሁ። ከሆነ ጊዜ በኋላ ግን አምሽቼ ስመጣ እያየችኝ ትበሳጭ ጀመረ። ለምንድን ነው አምሽተህ የምትመጣው ምናምን ብላ ልክ ስትቆጣ፣ ያው ባሺ ደንጅጄ ስለሚመጣ ስትቆጣ የፊት ቅርጿን እያየሁ ይስቃለሁ። እሷ በጣም ትቆጣለች፣ እኔ ድንዝዝ ብያለሁ፣ ስቃለሁ በእሷ ቁጣና በጣም ጭራሽ አንስታ ብርጭቆ ምናምን ስትሰብረማ ፍርፍር ነው የምለው መሬት ላይ እና አይ there is something በቃ የሆነ ነገርማ ይኖራል ከጀርባ። እንዲህ እየተቃጠልኩኝ አንተ አስቅም አለችኝ። እንደዚህ ሳምንት አለፈን። በቃ ማታ አምሽቼ እመጣለሁ፣ እሷ ስትናደድ እኔ መሳቅ ነው እና እባክሽን አትቆጪ እላታለሁ። ሳቂ ያመልጠኛል በቃ ሳይሽም። ከዛ እኔንም ስታየው ቅልት ያለ ነው ያባበጠ ነው ሊሆን የምትጠቀመው ሱስ አለ አለችኝ። ነገርኳት፣ አወቀች። ሱስ እንደምትጠቀም አወቀች። ግን እንደምወጣ ሻንጣ ይዤ ማልኩላት። ሻንጣ ተሸክሜ በጀርባዬ ላይ ምን ማለት ነው? ይኸውልሽ ከዚህ በኋላ የአባቴን ሬሳ እንደዚህ ያሸከመኝ ሱስ የሚባል ነገር ውስጥ አልገባም ብዬ ወሰንኩኝ። አንድ ቀን ማታ ደስ አላት ምናምን አደርን። ጠዋት አይኔን ሳልገልጠው አይኔን ጨፍኜ ወደ ሱቅ ነው የሄድኩት። ሲጋራ ገዝቼ ልክ ሲጋራውን አንዴ እንደሳብኩኝ አይኔ ሲገለጥ ለካ ትናንትና ወስኛለሁ። ግን ደግሞ አንዴ አሁን ስለሳብኩት በቃ አንዴ ስለገባሁበት ዛሬ ልጨርስ አልኩኝ። ድጋሚ ማታ ስመለስ አሁንም ሻንጣ ይዤ ተንበርክኬ ሻንጣ ተሸክሜ ነው የምልላት። አመነችኝ። ጠዋት አሁንም አይኔ እንደጨፈኩኝ ሱቅ ሄዳለሁ። አንዴ ስቤ እንደጨረስኩኝ ማታ እንደማልኩኝ ትዝ ይለኛል። እያለ ህይወት ቀጠለ። ሻንጣ ነው ሻንጣ እያለ የሆነ ሰዓት ላይ የቤት ኪራይ ከፍላ የሁለታችንን ምግብ ችላ የኔን ሱስ ችላ ህይወት ከበዳት እና ህይወትን መክፋት በጣም ከበዳት። አልቻለች፣ ማቃታት።
ስለዚህ ይህን ቤት መልቀቅ አለብን አለች። ስልኳ ተሸጠ። ስልኳን ሸጥን። የቤቱን ቢፌ ሸጥን። ቤት ውስጥ በቃ የኔ ድሮ ለኔ የሰጠችኝ ፍራሽ የራሷ ፍራሽ እና አንዲት ብረት ድስትና በቃ ምን ቀረ ስቶቭ ሁለቱ ቀረ። የቤቱ ዕቃ እንዳለ ተሸጠ። ለመኖር አዳጋቸው ቡሌ ያበላት ጀመረ። ከሆቴል እያመጣው አራታው በእውነት ሆቴል እየሄድኩኝ ቡሌ ነው አምጥቼ ማብላት። ደህና ልጅ ይዛት ጎዳና ትወጣ እኮ ዝም አትልም ይኸውልህ ተመልከት ይኸውልህ አልቻለም መቀጠል። የቤት ኪራይ 1100 ብር ይከፈላል። ምግብ አለ። እኔ ደግሞ ያውጭሽ ነው የምመጣው። በጣም ነው በላው። ለሁለት ህይወትን መክፋት በጣም ከበደን። የትምህርት ቤት የምትከፍለው አጣች። በቃ ከዚህ ቤት መውጣት አለብን አለች። እዛው ደብረ ዘይት ውስጥ ደንቢ የሚባል አንድ ገጠራማ አካባቢ አለ። መብራት የለም እዛ አካባቢ፣ ውሃም የለም እንደልብ። ሙሉ ግቢ በ600 ብር ነው የምትከራየው። ገጠር ነው፣ መብራት የለም፣ ውሃ የለም እንዳልኩክ። 2 ክፍል ጭቃ ቤት ናት። በሾክ የታጠረ ግቢ ነው። ወደ 300 ካሬ ነው፣ ሰፊ ነው። ግን ጣሪያው ከላይ ክፍት ነው። የሌሊት ወፍ ይገባል ይወጣል። በአፈር ነው የተሰራው። መሬቱም ስንጥቅጥቅ ያለ ነው፣ ግድግዳውም ስንጥቅጥቅ ያለ ነው። እዛ 600 ብር ነው ቤት ስትባል። ከዛ ወጣንና ስንወጣ ይዘን የወጣ ነው የኔ አንድ ፍራሽ የእሷ አንድ ፍራሽ፣ ብረት ድስት በእጄ ይዤ እኔ ጋሪ ላይ ተሳፍረን በቃ ሌላ ቀን የለም። አንተ ስትገባ ግን ነበር ቢፌ ነበራት እንግዲህ እንደለኩርኩ ስልክ አላት። ልብሶቿን ሁላ ወተን እንሸጥ ነበረ። ልብስ ራሱ የት ነው የሚሸጠው ብለን ነው የምንጠይቀው። ደህና ልብስ እየመረጥን እያወጣንና ቤት ውስጥ የተለያየ ዕቃ ነበራት። ብቻ እያወጣን እሱን አንድ ባንድ ነው የምንሸጠው። አሳምናት ነበር አንተ ግን ነገሮች እንደሚለወጡ? አዎ በጣም አሳምናት ነበረ። ዋንዴ ነገሮች እንደሚቀየሩ ፈልጌ እንዳልገባሁበት ምን እንደሆነ ባላቀውም አልመው የነበረ ነገር ግን ነበረ። ግን ምን እንደሆነ በሰዓቱ ግን አላቀውም። ግን የሆነ ሰምቲንግ ነገር እንዳለ ግን እኔም ይሰማኛል። ለሷም ማሳምናታለሁ። ሺ ላቭዝ ሚ አምና ትቀበለኛለች። በጋሪ ጭናችሁ ሄዳችሁ? በጋሪ ጭነን ደንቢ ገባን። ደንቢ አፈሩ ላይ ፍራሿን አነጠፍን። ብረት ድስት አለች እንዳልኩክ። ነጭ ሩዝ ገዝቼ መጣሁ ከወፍጮ ቤት። ነጭ ሩዝ። እሺ። ቲማቲም ሽንኩርት የለም። ነጭ ሩዝ ገዛው። እንጨት ለቅሜ መጣሁ። 3 ጉልቻ አረግን። እንጨቷን ሰባበርን፣ አቀጣጠልን። ነጭ ሩዝ ተቀቀለ። ራት በላን፣ አደርን። ምንጣፍ የለም ምን የለም። በቃ ፍራሿ 2 ፍራሽ አለች። ፍራሿን ደራርበን አንጠፍን፣ አደርን። ያለ ደንቢ ህይወት ቀጠለ። ለረጅም ጊዜያት ቲማቲምና ሽንኩርት ቤታችን የለም። ነጭ ሩዝ ነው የምንበላው። እሱም ከወፍጮ ቤት ነው የሚገዛው። ከወፍጮ ቤት ለምንድን ነው? ወፍጮ ቤት ርካሽ ነው። ሰው ከወፍጮ ቤት እየገዛ ነው ባለ ሱቁ የሚሸጠው። ስለዚህ እኛ ወፍጮ ቤት ሩቅ ነው እንሄድና ከወፍጮ ቤት ገዝተን 20 ምናምን ብር ነው ኪሎ። ኪሎውን እንግዲህ ቁርስ ምሳ እራት ይበላል ማለት ነው። ይቀቀላል። ስራ አቆመች እንዴ? ይሄን መስተንግዶ ምናምን አቁማለች፣ አልቻለችም። መስተንግዶ ብቻ ማቆም ብቻ ሳይሆን ትምህርቷንም አቁማው ሰው ቤት በሰራተኝነት ለመቀጠር እየፈለገች ነበር። ለምን መስተንግዶ ያቆመችው? ቶታሊ በቃ እኔ አልቻለችኝም። ጠዋት ወጣለሁ፣ ትንሽ ሞቅ ካለኝ ደግሞ ካናደረች ነው ጠፋለሁ እላታለሁ። በጣም ትወደኝ ስለነበረ በቃ ቤት ቁጭ ትል ጀመረ አብራኝ። ፋይናሊ የሰው ቤት ተቀጠረች። ኖርባት ማለት እኮ በቃ እኮ ተቸገረባት። አይገርም? በሰራተኝነት ተቀጠረች። ሰው ቤት ታጸዳለች፣ ልብስ ታጥባለች። ከጠዋት ትወጣለች እስከ 8 ሰዓት ድረስ ሰው ቤት ትሰራለች። ከ8 ሰዓት በኋላ ደግሞ ሱፐር ማርኬት ሰዎች ሲገቡ ሲወጡ መጠበቅ አለ። እስከ ምሽቱ 4 ሰዓት ደግሞ እሱን ትሰራለች። ያው የምትመጣው ብር ለምንም አትበቃም። ስለዚህ አሁን ምንድነው የምናደርገው? ነጭ ሩዝ ይገዛል። ነጭ ሩዝ እያቀለ ነጭ ሩዝ ነው የምንበላው። እኔ አሁንም ሱሴ በርትቶብኛል። ግን አንድ ነገር ተፈጥሯል። ኢንቫይሮንመንትን ቀይሬያለሁ። በፊት ሙሉ ማድረው የሚጨስበት አካባቢ ነው። አሁን ሙሉበት አካባቢ ዙሪያውን ከብት ነው ያለው። ሱስ የሚያጨስ ሰው የለም። ሲጋራ ሁሉም ነው የሚጸየፈው። በዚህ ብታይ በሬ ነው፣ በዚህ ብታይ በሬ ነው፣ በዚህ ብታይ በሬ ነው። አጨሳለሁ። ግን ኢንቫይሮንመንቱ ግን ተቀይሯል። አካባቢ የማየው ነገር የለም። ሲያጨስ የማየው የለም። ስለ ሱስ የሚያወራው ሲያወራ የምሰማውም የለም። መጽሐፍትን አነባለሁ ቁጭ ብዬ። ቆይ ወደ ከተማ መሄድ አልቻልክም? አልሄድም ከተማ። ለምን? ምንም የምሰራው ነገር የለም። በቃ ከተማ ሄደው ወይ አሽሽ ለመግዛት ነው። ከዛ ውጭ ያሉታም በቃ በ50 ብር ገዝቼ ሩቅ ነው፣ ገጠር ነው አልኩ። ሩቅ ሰው ያላዋጣ እዛው መዋል ጀመርክ። እዛው ውላለሁ። አካባቢው ተቀይሯል ማለት ነው። መጽሐፍት አነባለሁ። ሱሱ እንደቀጠለ ነው። ግን መጽሐፍት እያነበብኩ ነው ሙሉ። ዳጊ ዋርድ የሚባል ጸሐፊ ነበር፣ የጥሞና ጊዜ የሚል መጽሐፍ። እሱ መጽሐፍ ማንበብ ጀመርኩኝ። የጥሞና ጊዜ ስለሚባል ነገር አወቅኩኝ። ከፈጠረን ከአምላካችን ከምንጩ ጋር ጊዜ ማሳለፍ ስለሚባለው ነገር ሰማሁ። መጽሐፍ ቅዱስ ላይ የነበሩ ስኬታማ የሚባሉ ሰዎች በጠቅላላ እነ ሙሴና አብርሃም ዴይሊ ከፈጣሪያቸው ጋር ኮኔክት ያደርጉ እንደነበር አወቅኩኝ። ስለዚህ ጧት እነሳና ኮኔክት ለማድረግ እሞክራለሁ። መጽሐፍ ቅዱስ አነባለሁ። ከዛ መጽሐፍ ቅዱስ አንብቤ ከጨረስኩኝ በኋላ አላጨስም። እስከ 7 ሰዓት እስከ 8 ሰዓት ሱስ የሚባል ነገር ውስጤ ስሜቱ የለም። ስሜቱ የለም። ልክ 8 ሰዓት አካባቢ ድጋሚ ያምረኛል፣ አጨሳለሁ።
ከዛ ትንሽ ስቆይ ይሄ ነገር አልኩኝ ቺማ የሆነ ሴክሬት ይኖራታል አልኩኝና እንግዲህ ለመለወጥ የማላደርገው ጥረት የለም። አለቅሳለሁ ማታ እንዴት በቃ እግዚአብሔር ይለውጠኝ ብዬ ሰልችቶኛል፣ ህይወቱም የመጨረሻ ሰልችቶኛል። እና እሷንም ታሳዝነኛለች። ጸጉሯን ተሰርተው አታውቅም። ኢቨን እንደ ሴት ልጅ መጠበቅ ያለባትን ነገር ራሱ አትጠብቅም። አሁን ሚዲያ ላይ እኔ ማልነግርህ እንደ ሴት ልጅ ብዙ የሚያስፈልጋትን ነገር ሉዝ አርክተዋለች። እና የእሷ ህይወት በጣም ያሳዝነኛል። ሰዓት ክስት ብላለች። ሩዝ ነው የምትበላው ልጅ ዴይሊ ከኔ ጋር እና እቺን መጽሐፍ ቅዱስ ጧት ሳነብ እስከ 8 ሰዓት አያምረኝም አልኩኝና አንድ ቀን ጧት አነበብኩኝ። ወደ 8 ሰዓት አካባቢ ሊሆን ሲል ድጋሚ አነበብኩኝ። ደግሞ እንደ ኪኒን ማለት ነው። ድጋሚ አሁንም ካነበብኩኝ አያምረኝም በሚል እውነትም ከዛ ጋር ታይም ማሳለፍ ስጀምር ሱስ የሚባለው ነገር እየረሳሁት መጣሁ። ከዛ ከሌታት በአንድ ቀን ጧት ሽንት ቤታችን ጣሪያው እንት ነው አጥሩ አካባቢ ነው ሽንት ቤታችንና ሽንት ቤቱም ከለላ ምናምን ነገር የለውም፣ ባዶ ነው። እንዴ አጥር ምናምን የለውም ሽንት ቤቱና እዛ ጋር ሄጄ ከግቢያችን ውጪ የሲጋራ ሽታ ወደ አፍንጫ ይገባ። ሰው ውጪ እያጨሰ ነው። ልክ አፍንጫው ሲገባ ብዬ ተፋው። በዛን ጊዜ ባነንኩኝ። ለካ 4 ቀናት ተቆጥረዋል ካጨስኩኝ። አጫሽ እንደነበርኩ ረስቼዋለሁ። ሱሰኛ እንደነበርኩ ቶታሊ ረስቼዋለሁ። 4 ቀናትን ሳላቃቸው አልፈዋል። እሷ እዛ ጋር ቁጭ ብላለች። ሽንት ቤቱ ጋር ቁጭ አልኩኝና እጄን እንደዚህ አድርግቼ እልጀመረ። ድሮ እንደዚህ አልነበር እንዴ ማጨሰው? ለምንድን ነው ማያምረኝ? እንዴ ሊያምረኝ አልቻለም። ቆይ እስኪ ያልኩኝና መጣውና ብዙ ጊዜ ሱስ ውስጥ ያሉ ሰዎች ምግብ ከበሉ በኋላ ለዳይጀሽን ተብሎ ይጨሳል። አንድ ሰው ምግብ በልቶ ሲጋራ ካላጨሰ ዳይጀስት የሚያደርግልህ አይመስልም፣ ወደ ላይ ነው የሚለው። እና እስኪ ቆይ ያልኩኝና ገባውና ሩዟን በላው። አሁንም በሞክር የለም ስሜቱ። እንዴማ የለም እኮ ስሜቱ አልኳት። ድሮ እንዴ ምንድነው የምትሰራው ትለኛለች። እሷም እንደዚህ አልነበር እንዴ ማጨሰው? እና አሁን እኮ የለም ስሜቱ፣ ምንም ሊያምረኝ አልቻለም። ግራ ተጋባች። አላመነችኝም። እስኪ እንዴት ታምናለች? ሄደች ወደ ስሯ። በነጋታው ስመጣ የለም ሱሱም ቶታሊ ሱስ ከሚባለው ነገር ውስጥ ወጣው ማለት ነው። በቃ ጫት የለም፣ ሲጋራ የለም፣ አሽሽ የለም። ጠዋት እነሳለሁ እንዳልኩ መጽሐፍ ቅዱስ አነባለሁ። ከዛ በኋላ ኖርማል እንደዚህ አይነት መጽሐፍቶችን ፈልገን አሁን እዚህ ጋር የተደረደሩት አብዛኛው መጽሐፍቶች ያነበብኳቸው ናቸው። የፐርሰናል ዲቨሎፕመንት መጽሐፎች the compound effect the one thing do it today ደሳስ የሚሉ መጽሐፍቶች ነበሩ። እነዛ መጽሐፍቶች እየወሰድኩኝ ጀመርኩኝ። ከሰዎች ላይ ታመጣልኛለች እሷ። ሰዎችን እየጠየቀች ታመጣልኛለች። እና አንዱን መጽሐፍ እንደሆነ የሚሰጣት በጣም ሰካራም ልጅ ነው። እና ይሄን መጽሐፍ እሷ አልተለወጠበትም አንተ ተለወጥክበት ትለኛለች። እና እኔ እቀበላለሁ፣ ያንን አነባለሁ። ዴሊ በቃ ጊዜ ማሳለፈው ከመጽሐፍት ጋር ሆነ። ከዛ ደግሞ ስልክ ትንሽ እየገዝታ ነበር እሷ። በእሷ ስልክ ኢንተርኔት ቤት እየሄድኩኝ ቪዲዮዎችን ዳውንሎድ እያደረኩ መምጣት ጀመርኩኝ። እነ ቲዲ ጄክ የሚባሉ ኢንስፓየር የሚያደርጉ እነ ቶኒ ሮቢንስ የእነሱን ቪዲዮዎች ዳውንሎድ እያደረኩ መምጣት ጀመርኩኝ። እንደዚህ አይነትም ሰዎች እንዳሉ ማወቅ ጀመርኩኝ። ያኔ ወደዛ የተሳብከው ለምንድን ነው? አብዛኛው ሰው የሚሰብክ ያለህበትን ኢንቫይሮንመንት ነው የሚነግረም። እንደነዚህ አይነት ሰዎች ደግሞ ይሄ በስልጠና ውስጥ ያሉ ሰዎች ደግሞ ያለህበትን ሁኔታ ኢንፎርም አያደርጉም። ይልቁን ያላየኸው ነገ የተሻለ ነገር እንዳለ ነው ብዙ ጊዜ የሚጠቁሙ። እኔ ትሬኒንግ ላይ ያሉ ሰዎችን እጅግ በጣም ነው የምወደው። ከደብረ ዘይት እንግዲህ አዲስ አበባ እየመጣሁ ነው ያንተን ፕሮግራም አርብ ብከታተል የነበረው። እስካሁን ድረስ አርብ ዝግ ነው። በቃ ለዛ ነው የዘጋሁት ያንተን ትሬኒንግ ለመውሰድና ቢኮዝ ያለህበትን ሁኔታ ሳይሆን ነገ የተሻለ ነገር እንዳለ የሚጠቁሙ እነዚህ ናቸው። ተስፋን የሚጭሩልን እነዚህ አይነት ሰዎች ናቸው። ሌሎቹ አይተው አይ እንዲህ ነው ብለው ነው የሚነግሩ። እነሱ ግን ያልታየው ማንነትን ከውስጥ ፈልፍለው ይነግሯልና የእነሱን ቪዲዮዎች በጣም አይጀምራ መጽሐፍ ታነብ ጀመረ። እያለ ገጠር ቤት ውስጥ መብራት የለም፣ ውሃ የለም፣ መብራት የለም። ሩዝ እየተበላ እየወጣን እንጨት እንለቅማለን። ጎረቤት አንዳንዴ እንጠራለን። በዓል ሲደርስ እንደውም እናደርጋለን መሰለኝ። በዚሁ አጋጣሚ ልንገርህ፣ እኔ በሩ ጋር ሄድና እሷ ዛፍ ጫፍ ጋር ትቆማለች። ማርታ ነው ስሟ። ማርታ ብዬ እጠራለሁ ጎረቤት እንዲሰማን። ጎረቤት ይሰማንና እንዴ አላችሁ እንዴ እናንተ ኑ እስኪ እንባላለን እንድንጋበዝ። ቤት ውስጥ ስጋ የለም፣ ሩዝ እንዲቀየር ጎረቤት ቤት እንሄዳለን። ተደንቀን ነው የምንበላው ምግቡን፣ ዶሮውን። እሱ ብቻ አይደለም፣ ቴሌቪዥን ይከፈታል። የህፃናት ፕሮግራም ነው የሚከፈተው። ህፃናት ልጆች አሏቸው። ቁጭ ብለን አፍጠን ነው የምናየው። እነሱ ደንታ የሚላቸውም እኛ ቶም ኤንድ ጄሪ ተመስጠን ነው የምናየው። አልመሻም መሻ አይደለ በቃ ሲሉ ነው የምንነሳው ከሶፋው ላይ። ቀን 6 ሰዓት ገብተን ነው እኮ። ቴሌቪዥን ብርቅ ነው። ሽንኩርትና ቲማቲም የገባበት ምግብ ብርቅ ነው። እያለ ዋንዴ ቪዲዮ ላይ እንደዚህ ዳውንሎድ ሳደርግ ምን አይነት ስራየው ስትሪንግ አርት የሚባል ስራየው በክር የሚሰራ ምስማሮችን ተቀጠቅጥና በክር አገናኝተህ ስዕል ይሳላል። እሱን ስራ አየሁት። ደብረ ዘይት ላይ የሚሰራ ሰው የለም። እኔ ቪዲዮ ላይ ነው ያየሁት። ያን ኢትዮጵያ ውስጥ ደግሞ ተጀምሮ ነበረ ይመስለኛል። አንዲት ልጅ ጀምራ ነበርና ያንን አየሁ። ይሄ ነገር አልኩኝና ችቡድ ገዛው፣ ምስማር ገዛችልኝ፣ መታውና ክር አገናኘው። የሆነ የሚያምር ነገር ወጣው። ሁለተኛ ሰራው፣ ሶስተኛ ሰራው፣ ይዣቸው ወጣውና አስፓልት ዳር
ማዳበሪያ አንጥፌ መሸጥ ጀመርኩኝ። በጋሪ ተመጣው ተሸክመ በተሸክሜ ነው መጣው። የጋሪ 10 ብር ማውጣት ማለት እኮ 10 ብር ያኔ ቴስቲ ሶያ 10 ብር ነው። የጋሪ 10 ብር ከምታወጣ ቴስቲ ሶያ በ10 ብር ገዝቼበት በላበት እመርጣለሁ። አንድ ሙሉ ችቡር ተሸክመን የምንሄድበት ጊዜ አለ። እኔና እሷ የጋሪ ላለማውጣት አንድ ሙሉ ችቡር ገዝተን እኔና እሷ ተሸክመን ጭንቅላታችን ላይ አድርገን ነው የምንሄደው ምንመለሰው። የሰፈሩ ሰው በጠቅላላ ያቀናል። ውጪ እያወጣሁ ማዳበሪያ እያነጠፍኩ መሸጥ ጀመርኩኝ። ባለ ሱቆቹን ማናገር ጀመርኩኝ። እንዲገዙኝ አሳያቸው ጀመረ። አሉ ፎቶዎቹ እስካሁን ድረስ እንደሆነ ወይ ልክልሃለሁ። ከዛም ደግሞ በጣም ኢንስፓየርድ ሆንኩኝና ተለቅ አድርግቼ እየሰራው እንግዲህ እኔ ሰርቼው ስጨርሰው በጣም ነው የሚያምረው ለእኔ እደነቅበታለሁ። ይሄንማ እዚህ አይደለም የምሸጠው አዲስ አበባ ሆቴል ነው የምሸጠው ልና በኩርንችት ሚስማር ነው የመጣሁት። አዲስ አበባ ይዤው እመጣለሁ ተሸክሜ በባስ ተሳፍሬ ትላልቅ በቃም ያው ኦልሞስት 80 90 1 ሜትር በላይ የሆኑ ናቸው። በእነዛ ሰርቼ አዲስ አበባ ይዤ እመጣለሁ። መገናኛ አካባቢ ምናምን ቦሌ አካባቢ ያሳያሉ ግዙኝ ምናምን ብዬ አንዳንዶቹ እንደዚሁ ያዙና በቃ አንድ ሰፖርት ለማድረግ 400 ብር ምናምን ይሰጡኛል። የሚገዛኝ የለም ድጋሚ ይዤው መለሳለሁ እያልኩኝ ስትሪንግ አርቱን መስራት ጀመርኩኝ። እኔ ሚስማሩን ቀኑን ሙሉ ቀጠቅጣለሁ። እሷ 4 ሰዓት ከስራ ስትመጣ ሌሊቱ ሙሉ ደግሞ ክሩን እየተመጣመች ታገዘኛለች። በጣም ብዙ ሺህ ሚስማር ነው የሚመታው አንድ እንትን ላይ። ስራው በጣም አድካሚ ነው። እኔ ሚስማሩን ቀጠቅጣለሁ፣ እሷ ክሩን ታደርጋለች። እያለ ደብረ ዘይት ላይ ጥሩ እንትን መገንባት ቻለን። አሳደግ ነው አፕዴት እያደረገ መጣ። እያለ የስትሪንግ አርት ባለሙያ ሆንኩኝ ማለት ነው። እሱም በጥሩ ሁኔታ መስራት ጀመርኩኝ። ስራው በጣም ሌግዠሪ ሆነ። እንዳው ማጋነን አይደለምና በቃ እንዳው እዚህ የተመረተ ራሱ እስከማይመስል ድረስ ከችቡድ ወደ ኤምዲኤፍ አድርግ ነው። ከዛ የሶፋ ጨርቅ እናለብሰዋለን። በጣም ደግሞ በጣም ኤክስፔክት የማይደረጉ አይነት ዲዛይኖችን ነው የምንሰራው። ድሮ የምንሰራው ዝም ብለን አበባ ርግብ ነበረ። አሁን ትላልቅ ነገሮችን መስራት ጀመርን። ያለን ሱቆች ላይ ማስረከብ ጀመርኩኝ። ሱቆች ላይ ጥሩ ተቀባይነት ማግኘት ጀመረ። የማይሞክሩ ነገሮችን መሞከር ጀመር። ጊታር፣ ቫዮሊን በስትሪንግ አርት እና ኢቨን ኢፍ 3D ነው በቃ ትነካዋለህ እና ኢቨን ኢፍ አንስተ ራሱ ምታው ነው የሚል በቃ ውጥት ያለ ስለሆነ ቫዮሊንም ክሩ አለ ለብቻ ክሩ ለብቻ ይታያል። ጊታርም ልክ በዛው መልኩና ከተማው ላይ ጥሩ ነገር መገንባት ቻለን። እያለ ስራውን ማጣጣፍ ጀመርኩኝ። ከሱ ውስጥ ወጥቻለሁ። በቃ አሁንማ አልተመለሰም። ገንዘብ ስታገኝ የለም ወደ ውስጥ የገባው ሌላ ነገር ነው። አሁን ከውስጥ ነው የተለወጥኩት። ከዚህ በፊት ከውጭ ነበር መወሰን። አሁን ከውስጥ አይደለም የተለወጥኩት። ከዚህ በኋላ ሱስ ብዬ ዲሳይድ አላደረኩም። ከዚህ በኋላ ሱስ ብዬ ዲሳይድ አድርግቼ የማይቻለው ሶስት የተባረረ ያለው ጎዳና ላይ ወጥቻለሁ። አሁን ወስኛ አይደለም የተቀየርኩት። ወደ ውስጥ የማስገባውን ነገር ቶታሊ ቀየርኩት። ስለዚህ ስሩ ፕሮሰስ ሳላቀው ነው ማለት ነው የወጣሁት። ፋይናሊ ስትሪንግ አርት መስራት ጀመርኩ። እንግዲህ ገንዘብ መገኘት ተጀመረ። ተለውጫለሁ። አሁን በቃ ለአባቴ ደውዬ ለአባቴ ያሳውቂ ቤተሰቦቼ ረድቼ ቤተሰቤን ህይወት ለውጪ የሚል ኢንስፓይሬሽን ውስጥ የገባ ባይገርም ከተማ ውስጥ የነበሩትን ትላልቅ ሆቴሎች ሎጎአቸውን ዳውንሎድ አድርግና ከኢንተርኔት ላይ በስትሪንግ አርት ሰርቼ ዝም ብዬ ይዤላቸው ሄዳለሁ። ግዙም ብዬ ማርኬቲንግ ጎበዝ። ምክንያቱም ያው አልገዛም ቢሉኝ የትም አላደርገውማ፣ አማራጭ የለም። እነሱም የድርጅታቸው ሎጎ ነው ይገዙኛል። እንደዛ ሸጣለሁ። አዲስ አበባ ካፒታል ሆቴል የእሱንም እንደዚሁ ሰርቼ ዝም ብዬ ይዤላቸው ሄጄ ነበረ። ገዝተው ነበር እነሱም ውስጥ አለ። አሁን እያልን እንደዛ መሸጥ ጀመርኩኝ ማለት ነው። ከለታት በአንድ ቀን ደግሞ በጣም ቸገረን፣ አጣን። እንደገና ነው በዚህ ሁኔታ ውስጥ እያለን ነገሮች አልተሳካሉ። በጣም ወርታች መውረድ ጀመርን። ከዛ አማራጭ አጣውና ለአባቴ ደወልኩኝ። እስካሁን ድረስ አባትህ ቻይና እንዳለ ነው የሚያውቀው? አዎ። በየመሃሉ ታገኘው ነበር? በቴሌግራም ሁሉ ጊዜ ኮንታክት አደርገዋለሁ። የተለያዩ አማራጮችን ወስዳለሁ። እኔ ድሮ ቻይና እያለ የምንጠቀምበት አፕሊኬሽን ነበር። ስልክ ለመደወል ሌላ ስልክ ቁጥር ነው የሚያወጣልህ፣ ከውጭ ሀገር እንደተደወለ ነው የሚያሳየ። እነሱንም እየተጠቀምኩኝ ብዙ ጊዜ ኮንታክት አደርገዋለሁ። ምን ትላለህ? ጤንነቴን እንዳለው እየተማርኩ እንደሆነ ምናምን ጥሩ ላይ እንዳለው ምናምን ኢንፎርም አደርገዋለሁ። እሱም በጣም በዛ ኢንስፓየርድ ይሆን ነበረ። ፋይናሊ ግን ደውዬ ነገርኩት ኢትዮጵያ እንዳለው። ተባረሪ እንደመጣው ለሶስተኛ ጊዜ አይ ሪሜምበር እያለቀስኩ ነው የነገርኩት። ህይወት እኮ ገና አሁን ተጀመረ፣ የምትጨርሰውና ነው የምታለቅሰው አለኝ። አለ? አዎ ገና አሁን መጀመሪያ ነው ህይወትን። አንተ አልነበርክ እንዴ ስለኔ ኢንስታይል ታሪክ እየነገርከኝ የምታነቃቀኝ? እናው ምንድነው ተስፋ የምትቆርጠው? የት ነው ያለው አለኝ። ደብረ ዘይት ማለት ከበደኝ። አዲስ አበባ አልኩት። አዲስ አበባ መጣ። ስቴዲየሙ ጋር ተቀበልኩት። በ60 ባስ ያስኩትና እዚሁ ቅርብ ነው ብዬ ደብረ ዘይት ይዤው መጣሁ። እሺ ደብረ ዘይት ይዤው መጣሁ። ደብረ ዘይት ማታ ገባን። የሆነ ጁስ ቤት እንደዚህ ቁጭ አለን። እዛ ቤት ቁጭ አለና አወራው ጀመር። ነገረው ጀመር የመጣሁበትን መንገድ፣ ጎዳና ላይ እንደነበርኩኝ፣ ከዛ ጎዳና አንድ ሴት እንዳነሳችኝ ምናምን ታሪኩን እንዳለስ ነገረው። አለቀሰ። በልና ወደ ቤት ይዘኝ ሄዳለ። ወደ ቤት ጉዞ እንደጀመርን እቺ ልጅማ ዳኙ እንዴትም ብለ ማግባት አለባት አለኝ። አይ ምናምን አልኩት። እኔና እሷ ቆየ ብዙ ነገር ከጀመርን
አይ ቆይ እስኪ ምናምን ነገር ኧረ ወደዛ አትበል እቺ ጠንካራ ሴት ናት እያለ እየተመካከርን መጣ። ምን አይነት ጠንካራ አባት ነው በእናት። የጠበቀው ነገር ግን ነበረ የሆነ የተሻለ ነገር ያማረ ቤት ያማረ ኑሮ ኤክስፔክት አድርጎ ነበረ። ልክ ሰፈር ልንደርስ አካባቢ ጨለማ ነው። ያለ ቤታችሁ የቱ ጋር ነው? ደረስን እለዋለሁ። በእግር ነው ጨለማ ነው። ፋይናሊ አንድ አጥር አካባቢ ደረስን። ቆርቆሮ አጥር ነው፣ በሯ የቆርቆሮ ናት። ከፈት አድርግቼ ግቢ ውስጥ አስገባው። ሳር ነው፣ ጭልም ያለ ነው። ጠጋልንና እሷን በሩ ላይ ወጣችና ሰላም አለችው። ለሱ መኝታ ያስቀመጥንበት ክፍል አለች። 2 ክፍል ነው አላልኩም? አንደኛው ክፍል ለሱ መኝታ አስቀምጠናልና በሯን ከፈት ሳረግለት ከፈት ሲል በሩ ትንሽ የሻማ በርታለች። እዛ ጋር ግድግዳው ስንጥቅጥቅ ብሏል። ከላይ ጣሪያውን ሲያው ክፍት ነው። የሌሊት ወፍ ይገባል ይወጣል አለ። ይዛን ሰዓት ላይ ረጅም ነገር ጠብቆ ኢንቨስት ሲያደርግበት የነበረው ልጁ ፋይናሊ ደረቅ አፈር ላይ ፍራሽ አንጥፎ እየተኛ ነው። የዛን ሰዓት ላይ ውስጡ ቅንጥስ አለ። ገባን። ማታ ምንም እንዳልሆነ እየነገረን እያነቃቃን ኢንስፓየር እያደረገን በርቱ እንግዲህ እያለን ምግብ በምንድን ነው የምትሰሩት? በእንጨት በቃ ነገ ቡታ ጋዝን ይገዛላችኋል አለ። ቡታ ጋዝ ገዛለን። ቲማቲም ሽንኩርት ተገዛ። ስጎ ምናምን የሚባል ነገር ቤት ውስጥ ገባ። ለመጀመሪያ ጊዜ ነው ስትሪንግ አርት እየሰራችሁ ሩዝ ነበር እየሰራንም ሩዝ ነው የምንበላው። ለምን የምትመጣው ገንዘብ አለች ኢንቨስት ነው የምናደርገው። መልሰን ደግሞ ስራውን ለማሳደግ ሌላ ነገር ላይ ነው የምናውለው። አልፎ አልፎ ቴስቲ ሰው እንበላለን። ትልቁ ምግባችን እሱ ነው። ባይዘው አየው ያን ሁኔታ ብቻ ቲማቲም የሚያስፈልገውን የቤት አስቤዛ ገዛለን። መከረን ምናምን ነገር አበረታን ምናምን ነገር እኔም በረታው። ኢቭን እስከዛን ሰዓት ድረስ ባይገርም ሱሪን በቀበቶ አላስርም፣ በገመድ ነው ማስረው። በቃ ያን ያክል እዛ ደረጃ ላይ ነው ያለ ነውና አየኝ። ልክ ያንን ሲያይ እንደሆነም የበለጠ ተሰማው። አስታውሳለሁ እንደሆነም ሀይቅ ዳር ላስጎብኝ ብዬው ሀይቁን ይሽድኩና ሀይቁን ሳሳየው እንዴት ነው አባ ሀይቁን ወደድከው ስለው አይዳኝ ነው አለ። እኔ ምንም ሀይቅ አይታየኝም አለ። ማለት ውሃው አይታየም እንዴ ስለው ትልቅ ጉድጓድ ነው የሚታየኝ አለኝ። ውሃ የሚባል ነገር አይታየኝም። he already gave up ተስፋ ቆርጧል። በእኔ ላይ ነገ የሚታየው ተስፋ የለውም። ወደ ቤት ተመለስን። ያንን ስሜት መቋቋም ስላልቻለ በነጋታው ኦልሞስት 2ኛው ቀን ማለት ነው ወይም 3ኛው ቀን ወደ ቤት እመለሳለሁ አለኝ። ወደ ቤት ሸኘሁት። በጣም አነቃቅቶን ነው ወደ ቤት ሄደው። ገንዘብም ሰጥቶን 600 ብር መቶ ነው ወደ ቤት ሄደ። ቤት ገባ። አሁን እኔ ልቤ በጣም በረታ። አባቴ ማይቶኛል። ከዚህ በኋላ የሚያሳቅቀኝ ነገር የለም። በድፍረት ስራው ላይ ጠነከርኩኝ። ዱካም ድረስ እየተሸከምኩ ይርኩኝ ግዙኝ ማለት ጀመርኩኝ። ሰዎችን በቃ በግድ ሰርቼ አምጥቼ ግዛኝ፣ በቃ ሌላ እየተሸጠዋለሁ፣ ይሄ ያንተ ሎጎ ነው እያልኩኝ አስገድዳለሁ። ማዘጋጃ አካባቢ ይሸጣለሁ። ኢቨን እንደ ዘመን መለወጫ በዓላት ሲኖሩ አዲስ አበባ ስቴዲየም ጋር መጥቼ ይሸጣለሁ። ባለቤቴም ትመጣና ማዳበሪያ አንጠፋ ስቴዲየም ጋር ትሸጥ ነበር። በዓላት ሲኖሩ ማታ ላይ ትወጣለች፣ እዛ ጋር ሸጣ ማታ 4 ሰዓት 5 ሰዓት ነው የምትመጣው ወደ ደብረ ዘይት። እኔ እሰራለሁ፣ እሷ ይዛ መጣ እዚህ ትሸጣለችና እያለን ህይወት ቀጠለ ማለት ነው። ፋይናሊ ግን ምን ተፈጠረ? እሱ እዛ ድሬዳዋ ከገባ በኋላ ሳምንት አልቆየም። ስልክ ስደውል አያነሳም። 1 ቀንም 2 ቀንም አያነሳም። በ3ኛው ቀን እናቴ ያነሳች። ምን ነው ስላት አሞታል፣ ስልክ ማውራት አይችልም አለች። ምን ነው ስላት ጨጓራውን አለች። አይ ጨጓራውን ነው ይሻልኳትና ያው ጨጓራ ስለሆነ ማንኛውም ሰው ጨጓራ ያሟል ይድናል። ምን ያን ያክል እንትን የሚባል ነገር አይደለም። ስራዬን ቀጠልኩኝ። በሌላኛው ጊዜ ሲደውል አሁን ማናገር አይችልም፣ ግሉኮስ ተሰክቶለት ቤት ነው ያለው አለች። እንደነችና ጨጓራ ነበር እንዴ አለችኝ። አዎ በቃ አሞታል፣ ጨጓራው ማናገር አይችልም አለች። እስኪ ስልኩን ስጪው ስላት ማታ ላይ ደወለልኝ። ራሱ አናገረኝ፣ ጨጓራው እንዳመመው ነገረኝ። እሺ አልኩኝ። 15 ቀን አለፈው እንደዚሁ ጨጓራዬን አመመኝ ምናምን እያለኝ በስልክ እያወራን 15ኛው ቀን ላይ ራሱ ደወለልኝ። አንድ ስትሪንግ አርት ሸጬ እየተመለስኩ ነውና ደወለልኝና ሄሎ ዳኙ አለኝ። አቤት አልኩት። ወገብህን ጠበቅ አድርጋለኝ። እስካሁን ድረስ ያልነገርኩ ትሞትብኛለህ ብዬ ነው፣ ራስን ታጠፋለህ ብዬ ነው። እኔ የጉበት ካንሰር በሽተኛ ነኝ። የቀረኝ 3 ወር ነው። ዶክተር እንደዚህ ያሳውቆኛል አለኝ። የዛን ሰዓት ላይ አመመኝ ልቤን ድጋሚ። አይዞህ በርታ አለኝ። አካባቢያችን ላይ ደግሞ አንድ እኔ ነኝ አፍትልክ የወጣሁት ወደ ዩኒቨርሲቲ የገባሁት ከሀገርም የወጣሁት እና የሰፈር ሰው የሚጠብቀው ኤክስፔክት የሚያደርገው ነገር አለ። አሁን ግን ልጃቸው ጎዳና ላይ እንደወደቀ ተሰምቷል ምናምን ብዙ አይነት ነገር። ጭራሽ አባትየው ደግሞ ታመመ። የሰፈር ሰዎች መሬት ሲገዙ እሱ ልጄ ላይ ኢንቨስት ማድረገው ልጄ ነገር ቤት ይገዛልኛል እያለ የሰፈር ጎረቤትን የሚያሳምን አባት ነበርና አይ እንዳው ሰዎች እያሉ በጣም እያስጨነቁ ስለነበር ደብረ ዘይት አንተ ጋር እመጣለሁ እናንተ ጋር ቆያለሁ፣ የሰውን ወሬ መሸከም አቅቶኛል ሲያል ጉበቱ እያበጠ ነው ሰውነቱ። የሰፈር ሰው እንዳለ ጨጓራው እንዳመመው ነው የሚያውቀው። ወደ ደብረ ዘይት ለመምጣት ወሰነ። ታላቅ ወንድሜ ናዝሬት ድረስ በባቡር ይዞት መጣ። ከዚህቹ ማርታ ከምትባል ልጅ ጋር እንግዲህ ናዝሬት ሄድን ልንቀበለው። ባቡር ጣቢያ ስንቀበለው አስታውሳለሁ እሱ እንደዛ እየመጣ ነው፣ እኔ እዚህ ጋር ቆሜያለሁ።
እጠብቃለሁ። እኔ ግን የሆነ የአባቴን ጃኬት የሚመስል ጃኬት የለበሰ ሰው አያለሁ፣ ግን እሱ አልመሰለኝም። እልቅ ብሏል ሰውነቱ፣ አፉ ተሸፍኗል። ከዛ ጠጋ ስል እሱ ነው። አባ ስለው አፉን ገለጥ ሲያርግ ይሄ ብልት አድርግቶታል፣ ካንሰሩ ሰውነቱን በልቶታል። በጃኬት ውስጥ ይሄ በጣም አብጧል፣ ሌላው ሰውነቱ ለቅ ብሏል። በምን ጊዜ ውስጥ ማለት ነው? ወር አልሞላውም። እግሩን ፈቀቅ እያደረገን ይመጣው 90 ቀን የተሰጠው በህይወት ለመኖር እና አሁን ከሱስ ወጥቻለሁ፣ ስራ ጀምሬያለሁ፣ ታሪኬን ቀይሬዋለሁ። አሁን አባቴን ለማስደሰት ታሪካችንን ለመቀየር ደግሞ እየሮጥኩ ነው ያለሁት። በዚህ ሰዓት ላይ ግን ላጣው ነው።